ሰላም ጤና ይስጥልን እንደምን አላችሁ? ይህ የ8ኛ ክፍል የሂሳብ ትምህርት ቲዩቶሪያል ነው። ተማሪዎች ይሄን ቪዲዮ ካዩ ቤታቸው ሆነው በጣም ይጠቀማሉ ብዬ አስባለሁ። ከቪዲዮዎቹ መጨረሻ ላይ እያንዳንዱን በርከት ያሉ ጥያቄዎችን እንሰራለን። ሂሳብ ያው አይጠናም፣ ሂሳብ ይሰራል። ስለዚህ ይሄን ቪዲዮ እያያችሁ በትምህርት ቤት የምትማሩትን አንድ ላይ አርጋችሁ በደንብ ከሰራችሁ ሂሳብ በእርግጠኝነት በደንብ ትወዱታላችሁ። ከሁሉም ሳብጀክት ውስጥ የማይጠፋ ስለሆነ ደግሞ በደንብ ትጠቀማላችሁ ብዬ አስባለሁ። ምናልባት እስካሁን እስከ 7ኛ ክፍል ሂሳብን የማትወዱ ልጆች ይሄን ቪዲዮ ቀስ ብላችሁ ካያችሁ በጣም ቀላል ከሁሉም ሳብጀክት ከሁሉም ትምህርት የሚቀል ስለሆነ ቪዲዮውን ብቻ በደንብ ተከታተሉ ለማለት እወዳለሁ። ቀጥታ ወደ ቱቶሪያል እንሄዳለን። ዩኒት 1 ራሽናል ነምበርስ፣ ስለ ራሽናል ነምበርስ ነው የሚያወራው። ራሽናል ነምበርስ ምንድነው የሚለውን በደንብ ዝርዝር አርገን አብረን እናያለን። 6ኛና 7ኛ ክፍል ስለ ኢንቲጀርስ ተምራችኋል። እንደውም ኢንቲጀርስን ማወዳደር 7ኛ ክፍል በደንብ ያያችሁ ስለሆነ በዚህ ክፍል ደግሞ ራሽናል ነምበርን አብረን እናያለን። ምናልባት ቀለል አድርጉና ውሰዱ። ትምህርቱ በጣም ቀላል ነው። ሂሳብ በጣም ከተከታተላችሁትና ከሰራችሁት በጣም ቀላል ነው። ምን ጊዜም ሂሳብን ስትሰሩ እስክሪብቶና ወረቀት ከእጃችሁ እንዳይጠፋ እንዳይለይ ለማለት እወዳለሁ። ቀጥታ ወደ ቱቶሪያል እንሄዳለን። the concept of rational numbers ምንድነው? ራሽናል ነምበር ማለት እስከ 7ኛ ክፍል ላይ ስለ ኢንቲጀር፣ ስለ ናቹራል ነምበር፣ ስለ ሆል ነምበር አይታቸዋል። ሪሌሽናቸው ደግሞ ምን እንደሆነ አይታቸዋል። በዚህ ክፍል ከ8ኛ ክፍል ጀምሮ ደግሞ the concept of rational numbersን ታዩታላችሁ ማለት ነው። ዴፊኒሽኑን ስናይ a rational number is any number that can be expressed as a fraction where both the numerator and the denominator are integers or whole numbers and the denominator is not zero። እዚህ ጋር አሁን አጠቃላይ ዴፊኒሽኑን ስናይ ማንኛውም ቁጥር ኪ ፎርሙላው ነውና in the form of a over b ከተጻፈ ያ ቁጥር b 0 ካልሆነ a ኑሜሬተር እንለዋለን፣ b ዴኖሚኔተር እንለዋለን። ነገር ግን a 0 ማለት b 0 ሊሆን አይችልም ማለት ነው። ሁሉም ኢንቲጀር ቁጥሮች in the form of a over b የተጻፉ ናቸው። ምክንያቱም b ብቻ ነው 0 ሊሆን የማይችለው። በስተዋቂነት አንድ አለ ማለት ነው። ሁሉም ናቹራል ነምበርን ለምሳሌ 1 አንደኛ፣ 2 አንደኛ፣ 3 አንደኛ እያል 0 አንደኛ እያል የምናየው፣ እንዲሁም ደግሞ to the left of 0 ያሉ ቁጥሮች -1 አንደኛ፣ -2 አንደኛ፣ -3 አንደኛ እያለ ስለሚሄድ ሁሉም ኢንቲጀሮች ራሽናል ነምበር ናቸው ማለት ነው። ነገር ግን ሁሉም ራሽናል ነምበሮች ኢንቲጀሮች አይሆኑም። ምክንያቱም ራሽናል ነምበር ማለት in the form of a over b ተጽፎ b 0 አይሆንም ነው ዴፊኒሽኑ። ምሳሌውን ወስደን እንየው። 1 4ኛ፣ 3 7ኛ፣ 3 4ኛ፣ -8 -14 4 ሁሉም ቁጥሮችን ጠርታችሁ ካስቀመጣችሁና in the form of a over b ከተጻፈለት ራሽናል ነምበር ይባላል። ከዛሬ ጀምሮ ስለ ራሽናል ነምበር ምንም የሚከብዳችሁ ነገር የለም ማለት ነው። ምክንያቱም ማንኛውም ቁጥር in the form of a over b ከተጻፈና b 0 የማይሆን ከሆነ ራሽናል ነምበር እንላለን ማለት ነው። 0 የማይሆንበት ምክንያት ምንድነው? 0 any number over 0 undefined ነው የሚሆነው፣ meaningless ነው የሚሆነውና b ብቻ 0 ካልሆነ ማንኛውም ቁጥር በዚህ ፎርም ከተጻፈ ራሽናል ነምበር ይሆናል ማለት ነው። ቀላል አድርጋችሁ ያዙት። ራሽናል ነምበር ማለት ሌላ ምንም ትርጉም የለውም። ማንኛውም ነምበር in the form of a over b ከተጻፈ
ቢ ማለት ዴኖሚኔተሩ ዜሮ የማይሆን ከሆነ ራሽናል ነምበር ይሆናል ማለት ነው። In grade 6 and 7 you have discussed the important idea about fraction and integers. ፍራክሽን እና ኢንቲጀርስን የተለያዩ ሀሳቦች አንስታችሁ ለማየት ሞክራችኋል። ለምሳሌ ቁጥሮቹን ወይንም ደግሞ ኢንቲጀርስን በሁለት ለመከፈል ፍራክሽንን በሁለት ከፍላችሁ ለማየት ሞክራችኋል። ፕሮፐር ፍራክሽን ነው አንደኛው፣ ሁለተኛው ደግሞ ኢምፕሮፐር ፍራክሽን ነው። ዲፊኒሽኑን ብቻ ያዙ። a fraction in which the numerator is less than the denominator ፕሮፐር ፍራክሽን ይባላል። ለምሳሌ ማንኛውም ቁጥር in the form of a over b ከተጻፈ b ዜሮ ካልሆነ ራሽናል ነምበር ይሆናል ብለናል። ይሄ ራሽናል ነምበር ደግሞ ከላይ ያለችው ኑሚኔተሩ ከዴኖሚኔተር ካነሰች ፕሮፐር ፍራክሽን ይባላል። ኢምፕሮፐር ፍራክሽን ደግሞ በተመሳሳይ a over b ሆኖ ከተጻፈና ከላይ ያለው ኑሚኔተር ከዴኖሚኔተር ከበለጠ ኢምፕሮፐር ፍራክሽን ይባላል ማለት ነው። if an improper fraction is expressed as a whole number in the proper fraction then it is called mixed fraction ይባላል ፍራክሽን ይባላል። ይሄን በምሳሌ ወስደን እናያለን። ፕሮፐር ፍራክሽን ማለት ከላይ ያለው ይበልጣል። ኢምፕሮፐር ፍራክሽን ማለት ፕሮፐር ፍራክሽን ማለት ከላይ ያለው ኑሚኔተሩ ያንሳል፣ ዴኖሚኔተሩ ይበልጣል ማለት ነው። ኢምፕሮፐር ፍራክሽን ማለት ደግሞ ከላይ ያለው ኑሚኔተሩ ትበልጣለች፣ a ከb ከበለጠች ኢምፕሮፐር ፍራክሽን ይባላል ማለት ነው። ኢምፕሮፐር ፍራክሽንን አካፍለን ካስቀመጥነው ሚክስድ ፍራክሽን ይሆንልናል። ምሳሌዎችን ወስደን ስናይ በጣም ቀላል ስለሆነ እስቲ እንየው። ሰባተኛ ክፍል እንዳያችሁት ኢንቲጀሮች z ካፒታል z ነው ሪፕሬዘንት የሚያደርጉት። ሆል ነምበር w ናቹራል ነምበር ካፒታል n ን ዲኖትድ እንደሚያደርግ አይተናል። እዚህ ጋር ደግሞ the set of natural numbers is denoted by q ካፒታል q ከሆነ ራሽናል ነምበር ማለት ነው፣ ራሽናል ነምበር ነው። ካፒታል z ከሆነ ግን ኢንቲጀር ነው። ካፒታል n ከሆነ ናቹራል ነምበር ነው። ካፒታል w ከሆነ ደግሞ ሆል ነምበር ነው። ሆል ነምበር ማለት ከዜሮ ተነስቶ 0 1 2 3 እያለ የሚቀጥል ነው። ናቹራል ነምበር ማለት ደግሞ ከአንድ ቀጥሎ 1 2 3 4 እያለ የሚቀጥል ነው። ኢንቲጀር ደግሞ ሆል ነምበር እና ኔጌቲቭ ወይም ኦፖዚቱን የሚያጠቃልል ነው ማለት ነው። representation of rational number on a number line ነምበር ላይን ላይ ኢንቲጀሮችን እንዴት ሪፕሬዘንት እንደምናደርግ አይታችኋል። ምክንያቱም ሁሉም ራሽናል ነምበር ኢንቲጀሮች ፖዚቲቭ የሆኑት to the right of 0 ናቸው። ኔጌቲቭ ከሆኑ ደግሞ to the left of 0 ነው ሪፕሬዘንት የምናደርገው። እዚህ ጋርም ተመሳሳይ ነው፣ ምንም የተለየ ነገር የለውም። ስናስቀምጠው ብቻ በምን አግባብ እናስቀምጣለን የሚለውን ነው ማየት ያለባችሁ። ከዚህ ተነስተን ቀጥታ አሁን how can we locate rational numbers on a number line የሚለውን ስናይ rational number can be represented on a number line by considering the following factors የሚከተሉት እውነታዎችን ይዘን ነምበር ላይን ላይ ራሽናል ነምበሮችንም ኢንቲጀሮችን እንዳስቀመጥነው ሁሉ ራሽናል ነምበርም ማስቀመጥ እንችላለን። የመጀመሪያው ፖዚቲቭ ራሽናል ነምበር፣ ከዛ ኔጌቲቭ ራሽናል ነምበር። ፖዚቲቭ ራሽናል ነምበር to the right of 0 ነው የሚቀመጠው። ኔጌቲቭ ራሽናል ነምበር ደግሞ to the left of 0 ነው የምናስቀምጠው። እንዴት እናስቀምጣለን? ምሳሌዎችን ወስደን እናያለን። ፖዚቲቭ ፕሮፐር ፍራክሽን ከሆነ ፕሮፐር ፍራክሽን in the form of a over b ከተጻፈና ፕሮፐር ከሆነ ሁሉ ጊዜ ኤግዚስት የሚያደርገው 0 እና 1 መካከል ነው። ከ0 ይበልጣል፣ ከ1 ያንሳል። ማን? ፕሮፐር ፍራክሽን። ኢምፕሮፐር ፍራክሽንን ደግሞ ስናስቀምጠው ኢምፕሮፐር ፍራክሽን መጀመሪያ እናካፍልና ያገኘነው ሙሉ ቁጥር ስንት እንደሆነ ካወቅ ከዛ በኋላ ሚክስድ ቁጥሩ ከዛኛው ካገኘነው ሙሉ ቁጥር ቀጥሎ ካለው ሙሉ ቁጥር ጋር አወዳድረን የምናስቀምጥ ይሆናል። ለምሳሌ እዚህ ጋር ምንድነው የምለው? improper fractions are present on a number line first converting into mixed
fraction and then represent on the number line ምሳሌውን ወስደን ስናየው በጣም ቀላል ስለሆነ ዴፊኒሽኑን ብቻ ማያዝ ያስፈልጋቸዋል ማለት ነው። ለምሳሌ sketch a number line and mark the location of each rational numbers ይላል። ለምሳሌ a እንውሰደው። a ማለት 2 አምስተኛ ነው። 2 ከ5 ስለሚያንስ ይሄ ምንድነው ፕሮፐር ፍራክሽን ነው ማለት ነው። ፕሮፐር ፍራክሽን ከሆነ ደግሞ 0 እና 1 መካከል ይሆናል ብለን አስቀምጠናል። እነዚህን ስናስቀምጠው አንደርስታንድ ማድረግ ያለብን ነገሮች አንደኛ ከ0 ይበልጣል ፕሮፐር ፍራክሽን ነው። ነገር ግን ከ1 ደግሞ ያንሳል። ይሄን ስናካፍልም ለምሳሌ 2 ለ5 ስናካፍል 0.4 ነው የሚሆነው። ከዚህ ተነስተን ምንድነው የምናደርገው መስመር ላይን ወይንም ደግሞ ነምበር ላይንን ስንስል ከ0 እስከ 1 ነው ብለናል ፕሮፐር ፍራክሽን የሚያርፈው። እዚህ መካከል ግን ማካፈል ያለብን ስንት ቦታ ነው የምለው ዴኖሚኔተርን ነው የምናየው። መጀመሪያ ዴኖሚኔተሩ 5 ስለሆነ ይሄ 5 ቦታ ነው የምናካፍለው ማለት ነው። ለምሳሌ አካፍለን እንየው። ከዚህ 1 2 3 4 5 ቦታ አካፍለናል ማለት ነው። ዴኖሚኔተራችንን ወስደን ቀጥታ 5 ከሆነ ከዛ በኋላ ደግሞ ይሄ የቱ ጋር ያርፍልናል ብለን ስናይ ከላይ ያለው ኑሜሬተርን እናያለን። ኑሜሬተሩ 2 ነው። ከ0 ተነስታችሁ 2 መቁጠር ነው። 1 2 እዚህ ጋር ያርፍልናል ማለት ነው። ስንት 2 አምስተኛ። ይሄን ሙሉ በሙሉ ስናስቀምጠው 1 አምስተኛ እዚህ ጋር ነው። 2 አምስተኛ እዚህ ጋር ነው። 3 አምስተኛ እዚህ ጋር ነው። 4 አምስተኛ እዚህ ጋር ነው። እዚህ ጋር 5 አምስተኛ ይሆናል ስናካፍለው። ስለዚህ አሁን ቀጥታ ወስደን ምንድነው የምናረጋው 2 ከ0 ተነስተን 2 እንቆጥራለን ብለናል። 1 2 ስንቆጥር የተጠየቅነው ቦታ እዚህ ጋር ነው ማለት ነው። በጣም ቀላል ስለሆነ በደንብ እንድታዩት ይሄ ፈተና ላይም ሲመጣ በቀላሉ ማስቀመጥ እንድትችሉ ይረዳቸዋል። ቢ 3 ሁለተኛ ነው። 3 ሁለተኛ ማለት 3 ከ2 ይበልጣል። 3 ከ2 ስለሚበልጠው ይሄ ምንድነው አሁን ኢምፕሮፐር ፍራክሽን ነው። ስለዚህ መጀመሪያ ምንድነው የምናረጋው እናካፍለዋለን። ስናካፍል ስንት አገኘን 1.5 አገኘን። 1.5 ከ1 ይበልጣል ከ2 ግን ያንሳል። ነገር ግን 1 እና 2 መካከል ነው የሚሆነው ለምን 1.5 ስላለ ማለት ነው። ስለዚህ ነምበር ላይናችንን ከ1 እስከ 2 መሆኑን ካወቅን በኋላ መሃል ነው የሚያርፈው። 2 ቦታ ብቻ ነው የምናካፍለው ለምን ከዴኖሚኔተሩ 2 ብቻ ስለሆነ 2 ቦታ እናካፍላለን። ያገኘነው 1.5 ስለሆነ 1.5 መሃል ትወርዳለች ማለት ነው። ሲ ስናይ ሲ ኔጌቲቭ ናት። እቺን በጣም ይቅርታ እቺ ኔጌቲቭ ናት። ኔጌቲቭ 3/4 ነው። ኔጌቲቭ 3/4 ማለት ኢምፕሮፐር ፍራክሽን ፕሮፐር ፍራክሽን ነው ይሄ። ምክንያቱም ከኔጌቲቭ 1 ያንሳል ከ0 ይበልጣል። ስለዚህ ኔጌቲቭ 1 እና 0 መካከል ነው የሚወርደው። እንደ ቀድም እንዳየነው መጀመሪያ ከኔጌቲቭ ከ0 እስከ ኔጌቲቭ 1 እንወስድና ከ0 እስከ ኔጌቲቭ 1 እናስቀምጥና ዴኖሚኔተሩ ጋር እንሄዳለን። ዴኖሚኔተሩ ስንት ነው 4 ነው። 4 ቦታ እንከፍላለን። 1 2 3 4 ቦታ ከፈል ነው። ከዛ ደግሞ ከ0 ተነስተን -3ን ወደ ኋላ ቱ ዘ ሌፍት እንቆጥራለን ማለት ነው። እዚህ ጋር 0 አለች 1 2 3 እዚህ ጋር ይወርድልናል። ነገር ግን መጀመሪያ ቁጥሮቹ ምን እንደሚሆኑ እንያቸው። እዚህ ጋር -1/4 ነው። እዚህ ጋር -2/4 ነው። እዚህ ጋር -3/4 ነው። የተጠየቅነው -3/4ን ሎኬት አድርጎ ነው ስላለን -3ን 1 2 3 ወደ ኋላ ስንሄድ እዚህ ጋር ይመጣልናል ማለት ነው። ነምበር ላይን ላይ ማስቀመጥ በጣም ቀላል ስለሆነ ሂደቱን ብቻ መከታተል ነው። መጀመሪያ ቁጥሩን ካወቃችሁ ፕሮፐር ነው ኢምፕሮፐር ፍራክሽን ነው የምለውን ካወቃችሁ በኋላ በጣም ቀላል ነው። ፕሮፐር ፍራክሽን ከሆነ 0 እና 1 መካከል ይሆናል። ዴኖሚኔተሩን ወስዳችሁ የተሰጣችሁን ቦታ ብቻ ማከፋፈል ነው። ከዛ በኋላ ደግሞ ከ0 ተነስታችሁ ኑሜሬተሩን ይዛችሁ መቁጠር ነው። ኢምፕሮፐር ከሆነ ግን መጀመሪያ አካፍላችሁ የት ቦታ እንደሚወርድ ማየት ያስፈልጋቸዋል ማለት ነው። እንደ ኖትስ እንያዘው መጻፋችሁ ላይ የሚያስቀምጠው
two rational number are said to be opposite if they have the same distance from zero but in different sides of zero ይሄ በጣም ሲምፕል ነው ዜሮን እንደመነሻ አድርጋችሁ ከዜሮ እኩል ወደ ቀኝና እኩል ወደ ግራ ከሄዳችሁ የምታገኙት ዲስታንስ ያ ቁጥር ኦፖዚት ናቸው የሚሆኑት ማለት ነው ለምሳሌ ከዜሮ ተነስታችሁ to the right 3 ሁለተኛ ከሄዳችሁና to the left -3 ሁለተኛ ከሄዳችሁ እነዚህ ሁለቱ ቁጥሮች the same distance ነው ያላቸው ከዜሮና ስለዚህ ኦፖዚት ናቸው ኦፖዚት ይባላሉ ማለት ነው ኤክሰርሳይዝ 11 መጻፋችሁ ላይ ያሉትን ጥያቄዎች በሙሉ ለመስራት እንሞክራለን ቀላል የሆኑትን ግን ዝም ብለን በቃል ያያየን እንሄዳለን እናንተም ኤክሰርሳይዝ እንድታደርጉ መተው ካልሆነ በስተቀር መጻፋችሁ ላይ ያለው ምንም አይነት ጥያቄዎችን አንተው ተጨማሪ ጥያቄዎችን እንሰራቸዋለን በተለይ ኤግዛም ላይ በምን አግባብ ይመጣል የሚለውን መጨረሻ ቻፕተር ላይ በደንብ ዘርዘር አድርገን ጥያቄዎችን አንጥተን አብረን እንሰራለን ማለት ነው ለምሳሌ አንደኛ consider the following number line ይሄ number line ወሰዱና b ስንት ናት ብሎ ይጠይቀናል b ስንት ናት እዚህ ጋር ስንት ሰጥቶናል አንድ ሰጥቶናል እዚህ ጋር ደግሞ 3.5 ሰጥተውናል አሁን ሂንት እዚህ ጋር አግኝተናል ማለት ነው ምንድነው ያገኘነው ሂንት የሚጨምረው 0.5 መሆኑን ሂንት አግኝተናል ቁጥር ላይ ስለዚህ ከዚህ እንነሳና 0.5 እየጨመርን እንሄዳለን እዚህ ጋር ስንት ነው የሚሆነው 1.5 ይሆናል 1.5 ይሆንልናል አሁን ደግሞ እዚች ላይ 0.5 ስንጨምር b ስንት ሆነልን ማለት ነው b 2 ይሆንልናል እዚህ ጋር ስንመጣ 2.5 ይሆንልናል እዚህ ጋር 3 ይሆንልናል 3.5 እዚህ ጋር 4 ይሆንልናል ማለት ነው ሂንቱን ካገኛችሁ ከዛች ሂንት ተነስታችሁ ያ የመጀመሪያ ቁጥር ላይ ስንት ይጨምራል የሚለውን ማየት ነው በጣም ቀላል ስለሆነ በደንብ ይዋት ፈተና ላይ እንደዚህ አይነት ነገር ሊመጣ ይችላል ስለዚህ መልሳችን 2 ሆነ ማለት ነው ሁለተኛ between what consecutive integer the following rational number exist አሁን ቁጥሩ rational number ምን እንደሆነ ብቻ ማወቅ ነው rational number proper rational number ነው improper rational number ነው የሚለውን ማወቅ ነው ይሄ በጣም ቀላል ስለሆነ proper እና improper rational number ከዚህ በኋላ ማንንም ሂሳብ የሚጠላ ሰው እንኳን ይሄን ዴፊኒሽን ማወቅ አለበት ሂሳብ አይጠላም ሂሳብ በጣም ጥሩ ትምህርት ነው ነገር ግን አንዳንድ ልጆች ዝም ብሎ ከባድ ነው ብሎ ስለሚያስቡት ነው እንጂ ሂሳብ በጣም ቀላል ነው ስለዚህ አሁን እዚህ ጋር ምንድነው የምታረጉት ፕሮፐር ነው ኢምፕሮፐር ፍራክሽን ነው ፕሮፐር ፍራክሽን ከሆነ ዝም ብሎ 0 እና 1 መካከል ነው የሚሆነው what consecutive integer ምን ተከታታይ የሆኑ ኢንቲጀሮች የትኛው መሃል ይሆናል ስለምን ማለት ነው ለምሳሌ 3/7 ፕሮፐር ፍራክሽን ነው 0 እና 1 መካከል ነው ሁሉ ጊዜ ፕሮፐር ፍራክሽን የሚሆኑት ከ0 ይበልጣል ከ1 ያንሳል b ደግሞ ስትወስዱ b 8/5 ነው መጀመሪያ አካፍሉ 8 ለ5 ስናካፍል 1 ይደርስና 3/5 ይቀራል 1 3/5 ነው 1 3/5 ማለት ከ1 በላይ ነው ከ2 በታች ነው ስለዚህ 1 እና 2 መካከል ነው የሚሆነው ብላችሁ መመለስ ነው ምንም ቀላል ነው በቃ 1 እና 2 መካከል ነው የሚገኘው ከዛ ደግሞ -3/5 ፕሮፐር ፍራክሽን ነው ይሄ ቀላል ነው ይሄ ከ0 በታች 0 እና 1 መካከል ነው የሚገኘው በቀላሉ 0 እና 1 መካከል ይገኛል ብላችሁ ማስቀመጥ ነው -9/5 አሁን 9ን ለ5 ተካፍሉ 9ን ለ5 ተካፍሉት 1 ሙሉና 4/5 ነው ስለዚህ ከ-1 በታች ነው ከ-2 ይበልጣል ስለዚህ በቀላሉ እንደዚህ ማስቀመጥ ትችላላችሁ ምን መሃል ነው የሚገኘው የሚለውን ኢምፕሮፐር ከሆነ አካፍላችሁ ያገኛችሁት ለምሳሌ ሙሉ ቁጥር እዚች ጋር ያለች -1 ከዛ 4/5 ይላል ሙሉ ቁጥሩ ከ1 ያንሳሉ ይሄ ከ2 ደግሞ ይበልጣል ስለዚህ በዚህ አግባብ ታስቀምጣላችሁ ማለት ነው ምንም የሚያሳስት ነገር መኖር የለበትም represent the following rational number on a number line ይላል ይሄ ምንም
5 ስድስተኛ በ0 እና 1 መካከል ይቀመጣል አይተናል። 3 አምስተኛ በ0 እና 1 መካከል ነው የሚቀመጠው ማይነስ 5 ስድስተኛ ማይነስ 1 እና 0 መካከል ነው የሚቀመጠው። ይሄኛው ደግሞ እቺን ነምበር ላይን ላይ ስታስቀምጡት ይሄን ከታች ያለውን ብቻ ወስዳችሁ ሎኬት ማድረግ ነው። ይሄ ከ0 መጀመሪያ ይሄን አካፍሉ፣ ይሄን ስታካፍሉ -1 ሙሉ ይደርስና 3 አምስተኛ ይሆናል። ስለዚህ ከ-1 እና እስከ -2 መካከል ያለውን ማስቀመጥ ነው። እቺኛም ሁለት ሙሉና 2 አምስተኛ ማለት ከ2 እስከ 3 ባሉ መካከል ስለሚቀመጡ በጣም ቀላል ስለሆነ ይሄን ማየት ያስፈልጋል ማለት ነው። አምስተኛ if you plot the point -8.85 on a number line, what would you place to the left or right of -8.8 ይላል። explain ይላል። ይሄን የቱ ነው ትልቁ የሚለውን ብቻ ማየት ነው። የትኛው ነው ከሁለቱ ቁጥሮች የቱ ነው ትልቁ የሚለውን ማወዳደር ነው። ትልቁ -8.8 ነው። -8.8 ትልቅ ከሆነ ይሄ to the left of የምናስቀምጠው to the left የምናስቀምጠው -8.85 ይሆናል ማለት ነው። find the opposite of the following rational number ይላል። ፖዚቲቭ ከሆነ ኔጌቲቭ ማድረግ ነው ኦፖዚት፣ ኔጌቲቭ ከሆነ ደግሞ ፖዚቲቭ ማድረግ ነው። ራሳችሁ በደንብ ይዩት፣ ቀላል ነው ለማለት ነው። ከሚቀጥለው ሪሌሽን አሞንግ ሆል ነምበር፣ ኢንቲጀር፣ ራሽናል ነምበር እዚህ ጋር ናቹራል ነምበርን መጨመር ትችላላችሁ። 7ኛ ክፍል ላይ በደንብ አይታችኋል። ሴትን ስታዩት በደንብ አይታችኋል። ለማስታወስ ያህል ሴት ማለት a collection of item is called ሴት ይላል። ዌል ዲፋይን የሆነ ኦብጀክት ምንድነው? ሴት ነው የሚሆነው። እዛ ውስጥ ያሉት ደግሞ ሴትን በብራኬት ውስጥ እናስቀምጣለን። በብራኬት ውስጥ ያሉ አይተሞች ደግሞ ኤሌመንት ነው የሚባሉት። ዲኖትድ የሚደረጉት በዚህ ሲምቦል ነው። ሴትን ደግሞ ሪፕሬዘንት የምናደርገው ቬን ዲያግራምን ተጠቅመን ነው የምናስቀምጠው ሪሌሽንን ለማሳየት የምንሞክረውና 7ኛ ክፍል በደንብ ያያችሁት ስለሆነ ይሄ በጣም ቀላል ነው። ቬን ዲያግራም አስቀምጠን ስናይ ትልቁ እንደ ዩኒየን ካየን እዛ ውስጥ ያሉትን ሳብሴቶችን አስቀምጠን በቀላሉ የምናየው ነውና እዚህ ላይ ጥያቄ ያለው ሰው ካለ 7ኛ ክፍል የሰራውት ቪዲዮ ስላለ ያን ሄዶ ካየ ስለ ሴት በጣም ቀላል ነው። በቀላሉ አንደርስታንድ ማድረግ ይቻላል ማለት ነው። ኤክሰርሳይዝ 1-2 Solomon says the number 0 belongs only to the set of rational number. Explain his error አለ። ምንድነው ሰለሞን ያለው? 0 only set of rational number ላይ ነው belong የምትሆነው። 0 የራሽናል ነምበር አባል ብቻ ናት ብሎ ነው ያስቀመጠው። አንደኛ 0 እውነት ነው የራሽናል ነምበርስ አባል ናት። ነገር ግን የራሽናል ነምበር አባል ብቻ አይደለችም። ያንደኛ 0 ሆል ነምበር ናት፣ 0 ኢንቲጀር ናት፣ 0 ራሽናል ነምበርም ናት። ስለዚህ የሱ ስህተት ምንድነው? 0 is not only rational number but also whole numberም ነው፣ ኢንቲጀርም ነው፣ ራሽናል ነምበርም ነው። ሶስቱም ነው ልትሆን የምትችለውና ሰለሞን የተሳሳተው ኦንሊ ብሎ ያስቀመጠው ነው። ፈተና ላይ ብዙ ጊዜ ኦንሊ፣ ቦዝ፣ ኦል የሚሉ ሐሳቦች ላይ ትኩረት አድርጉ። ሊያሳስቱ ለመሞከር ነው። ቀላል የሆነውን ኦል፣ ኦንሊ እያሉ ሊጠይቁ ስለሚችሉ እቺን በጥንቃቄ መያዝ ነው። ሰለሞን ያለው የተሳሳተው ራሽናል ነምበር ብቻ ነው ማለቱ ነው እንጂ 0 የራሽናል ነምበርም ናት፣ ሆል ነምበርም ናት፣ ኢንቲጀርም ናት ማለት ነው። ሁለተኛ ጥያቄ write true if the statement is correct. Write true if the statement is correct and false if it is not. A. The set of number consists of whole number and its opposite is called integer. The set of numbers consists of whole number. whole number ማለት ምን ማለት ነው? 0 1 2 3 እያለ የሚቀጥልና ኦፖዚቱ ደግሞ
the opposite of whole number 0 -1 -2 -3 እያለ የሚቀጥለው ነውና እነዚህ የሁለቱ ዩኒየኖች ኢንቲጀር ነው የሚባለው ነው ያለን መልሱ ትሩ ነው በትክክል ኢንቲጀር ዜሮን ፖዚቲቭ ነምበር እና ኔጌቲቭ ነምበርን ኢንክሉድ ያደርጋል ማለት ነው every natural number is a whole number ይሄን ሰባተኛ ክፍል ላይ አይታችኋል natural number is a subset of whole number is the subset of integer ብለን ያየነው ስለሆነ ማለት ነው the number -3 2/7 ሙሉ 3 ሙሉ ኔጌቲቭ 3 ሙሉ እና 2/7ኛ belonging to negative integer ነው negative integer እንደዚህ in the form of a/b የሚጻፍም ቢሆንም እንኳን negative integer ሙሉ ኢንቲጀሮች ናቸው እንጂ ራሽናል አይደሉም ይሄ belongs to rational number ነው እንጂ belongs to integer አይሆንም ማለት ነው ሌላው በጣም ጥሩ ኮንሰፕት እና በጣም ቀላል የሆነ absolute value of rational number ነው absolute value of rational number ብለን ስናይ እዚህ ጋር የተቀመጠውን ዴፊኒሽን ብቻ በቀላሉ አንደርስታንድ ያደረገ ሰው ማንኛውም አይነት ጥያቄ absolute value-ን በተመለከተ የሚመጣውን በቀላሉ ሊመልስ ይችላል ዴፊኒሽኑን እንየው the absolute value of a rational number x is denoted by absolute value of x is defined as አሁን absolute value of እዚህ ውስጥ ስላለው ብቻ ነው ማሰብ መጀመሪያ absolute value ውስጥ ያሉ ምን ሊሆኑ ይችላሉ ነው ዴፊኒሽኑ absolute value ውስጥ ያሉት ኔጌቲቭም ሊሆኑ ይችላሉ ፖዚቲቭ ሊሆኑ ይችላሉ ዜሮ ሊሆኑ ይችላሉ ከዚህ ውስጥ ከዚህ ኦፕሬሽን ውስጥ ሲወጡ ግን የግድ ወይ ዜሮ ነው የሚሆኑት ወይ ፖዚቲቭ ነው የሚሆኑት እዚህ ጋር በደንብ ጥንቃቄ ያድርጉት ለምሳሌ absolute value of x እቺ x ምን ትሆናለች ነው እዚህ ኳልቱ አንደኛ x ራሷ ትሆናለች ምን ከሆነች if x is greater than or is equal to 0 ከሆነች x ራሷ ነች የምትሆነው ፖዚቲቭ ወይ ዜሮ ነው የምትሆነው ማለት ነው minus x if x is less than 0 እዚህ ውስጥ ያለችው ናት እንጂ ከዚህ ውጪ ከሆነ ፖዚቲቭ ነው ሁሉ ጊዜ የሚሆነው ስለዚህ absolute value ውስጥ ሁሉ ጊዜ ማንኛውም ነገር ሊሆን ይችላል x ሊሆን ይችላል ፖዚቲቭ ሊሆን ይችላል ኔጌቲቭ ሊሆን ይችላል ዜሮ ሊሆን ይችላል ከዚህ ኦፕሬሽን ወይም እንደ ማሽኑ ሰዱና ከዚህ ማሽን ከወጣ ግን ሁሉ ጊዜ ፖዚቲቭ ነው የሚሆነው ማለት ነው in simple term if the number is positive or zero it is absolute value itself ራሱ ሆኖ ይወጣል ፖዚቲቭ ወይም ዜሮ ሆኖ ይወጣል ነገር ግን ኔጌቲቭ ከሆነ ደግሞ if the number is negative it is absolute value it is opposite ሆኖ ይወጣል which become positive ሆኖ ይወጣል ማለት ነው ለምሳሌ 6ን absolute value ውስጥ ብንከት 6 ራሷ ሆና ነው የምትወጣው absolute value እንደ ማሽኑ ሰዱና ራሱን ነው የሚያወጣው ዜሮን ከከተት ነው ዜሮ ነው የሚወጣው እዚህ ጋር ሲ ላይ absolute value ኔጌቲቭ ከሆነ ግን ከማሽኑ ሲወጣ ፖዚቲቭ ሆኖ ይወጣል ማለት ነው ከabsolute value ሲወጣ ፖዚቲቭ ሆኖ ይወጣል ማለት ነው በቃ እዚህ ጋር ያለውን ሐሳብ በደንብ አንደርስታንድ ካደረጋችሁ absolute value በሙሉ ቀላሉ ተሰራላችሁ ማለት ነው ኢኩዌሽንም ይሁን ኢንኢኳሊቲም ይሁን ስንደርስበት በደንብ እናያለን በጣም ቀላል ነው ማለት ነው ለምሳሌ ኢኩዌሽንን እንየው ኢኩዌሽን ኢንቮልቪንግ absolute value ለምሳሌ ዴፊኒሽኑ ምንድነው የሚለው an equation of the form absolute value of x is equal to a for any rational number a is called an absolute value equation ተብሎ ይጻፋል እንደዚህ አይነት ከተጻፈልን an absolute value equation ተብሎ ይጻፋል a ሁሉ ጊዜ ወይ ዜሮ ነው የምትሆነው ወይ ፖዚቲቭ ነው የምትሆነው እዚህ ላይ ጥንቃቄ የሚፈልገው ማለት ነው a ዜሮ ኔጌቲቭ ከሆነች መልስ የለውም has no solution ብለን እናስቀምጣለን ለምሳሌ እንየው notice the solution of the equation absolute value of x is equal to a for any rational number a has ምን አይነት ሶሉሽን አለው ብለን እንየው ምን አይነት ሶሉሽን አለው ብለን እንየው አንደኛ two ሶሉሽን አለው ምን ከሆነ x is equal to a and x is equal to minus a ከሆነ if a greater than 0 ነው ሁሉ ጊዜ እዚህ ውስጥ ያለው ነው እዚህ ውስጥ ስላለው ነው የምናወራው one solution አለው x is equal to 0 if a is equal to 0 ከሆነ no solution
if a less than 0 a ምን ጊዜም less than 0 መሆን አትችልም a ፖዚቲቭ ነው መሆን የምትችለው ሁሌ a ፖዚቲቭ ነው መሆን የምትችለው እዚህ ውስጥ ያለው የሚገባው ነው ኔጌቲቭ ወይ ፖዚቲቭ ሊሆን የሚችለው እንጂ a ሁሉ ጊዜ ፖዚቲቭ ነው የምትሆነው ይሄን ዴፊኒሽን ምሳሌ ወስደን እናያለን ለምሳሌ solve the following absolute value equation ይላል absolute value of x is equal to 13 አለን አሁን የx ዋጋ ምን ይሆናል ነው የx ዋጋ አንደኛ ወይ 13 ይሆናል ወይ ደግሞ ኔጌቲቭ 13 ይሆናል በቃ ቀላሉ እዚች ጋር በደም ማየት ያስፈልጋል ምክንያቱም a greater than 0 ስለሆነች እዚህ ውስጥ ያለችው ግን ወይ 13 ትሆናለች ወይ ደግሞ ኔጌቲቭ 13 ትሆናለች ሁለት ሶሉሽን አለው ማለት ነው ኔጌቲቭ 13ም 13 ሆኖ ትወጣለች 13ም 13 ሆና ትወጣለች b absolute value of x is equal to 0 ከሆነ 0 ነው በቃ ሌላ ምንም one solution ነው ያለው c absolute value of x is equal to -6 ካለ a ምን ጊዜም greater than 0 ነው መሆን የምትችለው እንጂ less than 0 መሆን አትችልም ስለዚህ no solution እንላለን has no solution absolute value እነዚህ ሶስቱም ብቻ ነው ያለው ጥያቄዎችን ደጋግመን ስናየው ደግሞ በጣም ቀላል ነው የሚሆነውና አሁንም መልሰን እናያለን ለምሳሌ ኤክሰርሳይዝ መጻፋችሁ ላይ ያለው compare the following ይላል ለምሳሌ x -7 ከሆነ absolute value of x ስንት ይሆናል ነው እዚህ ጋር 7 ነው ሌላ ምንም ነገር የለውም እቺኛው x 3/5ኛ ከሆነ እዚህም 3/5ኛ ነው ምንም ችግር የለውም ማለት ነው absolute value 0 የሚሆነው የማን ነው የ0 ነው ሌላ ምንም እንትን የለውም እቺ x ምን ትሆናለች absolute value 2 ሙሉ 5/9ኛ ከሆነ x ዋጋ ስንት ይሆናል ብሎ ይጠይቃቸዋል ሁለቱም ነው ፖዚቲቭም ኔጌቲቭም ሊሆን ይችላል ፖዚቲቭም ኔጌቲቭም 2 ሙሉ 5/9ኛ ነው የሚሆነው እዚህ ጋር ተጠንቀቁ x absolute value ውስጥ ስትገባ ሁለቱም ነው የምትሆነው ስትወጣ ነው ፖዚቲቭ ሆና የምትወጣው እንጂ ለምሳሌ እዚች ጋር ኔጌቲቭ ሆና ከገባች ፖዚቲቭ ሆና ነው የምትወጣው ስለዚህ እዚህ ጋር 2/3ኛ ይሆናል ማለት ነው find all rational number whose absolute value are given እዚህ ጋር absolute value ሰጥቶናል ማሽን ውስጥ ገብቶ 3/5ኛ ከወጣ ማሽን ውስጥ ስንት ነበር -3.5 እና 3.5 ነው ይሄኛው absolute ውስጥ ገብቶ 4/7ኛ ሆኖ ከወጣ ውስጡ ሁለቱም ፖዚቲቭም ኔጌቲቭም ራሱ ቁጥሩ ማለት ነው ሲም 11/6ኛ ሆኖ ከወጣ ውስጥ ሁለቱም ፖዚቲቭም ኔጌቲቭም 11/6ኛ ነው ማለት ነው ዲም ተመሳሳይ ነው ውስጥ ፖዚቲቭም ኔጌቲቭም ሆኖ absolute value ውስጥ ከገባ ፖዚቲቭ ሆኖ ይወጣል ማለት ነው ሶስተኛ evaluate each of the following expression ይላል እነዚህን በቃ ከአብሶሉት ቫልዩ ውስጥ አውጥታችሁ መደመር ነው ለምሳሌ ኔጌቲቭ 5 ከአብሶሉት ቫልዩ ሲወጣ ምንድነው 5 ነው 5 ሲወጣ 5 ነው ስንደምራቸው 10 ነው የሚሆነው ከላይ ያለው መልሱን በዚህ መልኩ እናስቀምጣለን 10 ነው የሚሆነው b 13 ሲወጣ 13 ኔጌቲቭ 13 ሲወጣ 13 ሆነ እዚህ ጋር ማይነስ አለች -8 ሲወጣ 8 ሆነች ቦዲ ማስ እንጠቀምና 7 እና 13 እንደምር 20 ሆነ ከ20 ላይ 8 ስንቀንስ 12 በቀላሉ እናገኛለን ማለት ነው 0 ስትወጣ ራሷ 0 ነው ከዚህ ጋር ስትደመር ማንኛውም ቁጥር ከ0 ጋር ሲደመር ራሱ ቁጥሩ ስለሚሆን ማለት ነው እዚህ ውስጥ absolute value ውስጥ መስራት የምንችለውን መጀመሪያ ሁሉ መጨረስ አለበት 5 እና 8ን ስንደምር -8 እና 5 ስንደምር 3 ይሆናል -3 ይሆናል ከአብሶሉት ቫልዩ ውስጥ ስትወጣ ደግሞ 3 ትሆናለች ማለት ነው እዚች ጋም ኢ ላይ አይታችሁ ከሆነ 15 ከአብሶሉት ቫልዩ ሲወጣ 15 ይሆናል 15 ሲቀነስ 15 0 ይሆናል -1 13ኛ ደግሞ ከአብሶሉት ቫልዩ ስትወጣ -1 13ኛ ይሆናል ማለት ነው evaluate each of the following expression for the given value of x and y x እና y ሰጥቶን absolute value ውስጥ ያስገባችሁ ስሩ ነው ለምሳሌ x ን -5 ሰጠን -5 ሲባዛም በ5 -25 ይሆናል ማይነስ እዚህ ጋር አለች x ቦታ ደግሞ እዚህ ጋር ስናስገባ -5 -3 -8 ይሆናል
-8 ከአብሶሉት ቫልዩ ጋር ውስጥ ሲወጣ 8 ይሆናል። እዚህ ጋር ኔጌቲቭ አለች -25 እና -8 -33 ይሆንልናል ማለት ነው። እዚህ ጋር 3ን ስናስገባ አብሶሉት ቫልዩ 3 ስትገባ 3 ትወጣለች። እዚህ ጋር 3 ስትገባ 3 ናች ራሷ የምትሆነው 3 ሲቀነስ 3 3 ነው። ከዛ ከ9 ጋር ስንደምረው 9 ይሆናል ማለት ነው። ኤክስን -3 ዋይን 6 ማስገባት ነው። እዚህ ጋር -3 ሲደመር 6 3 ይሆናል። ኤክስን -3 ስናስገባ 3 ይሆናለች። 3 ሲቀነስ 3 0 ይሆናል ማለት ነው። ኤክስን እዚህ ጋር 5 ዋይን -10 ስናስገባው ፖዚቲቭ ሆኖ ወጡ ሁለቱም 5 ሲደመር 10 15 ይሆንልናል ማለት ነው። እዚች ጋር -5 ስናስገባት -5 ሲደመር 6 1 ይሆናል። እዚች ጋር ኔጌቲቭ አለ ስናባዛው -3 ይሆንልናል ማለት ነው። እዚህ ጋርም ስናስገባው ኤክስን እዚህ ጋር 4 አስገቡት። እዚህ ጋር ዋይን 8 ስታስገቡት 8 ጊዜ 5 40 ይሆናል። 4 ሲቀነስ 40 36 ይሆናል። ከስር 12 ይሆንልናል። 36ን ለ12 ስናካፍለው -3 ይሆንልናል ማለት ነው። solve the following absolute value equation absolute value x is equal to 8 ከሆነ የx ዋጋ ስንት ነው? -8 ወይም 8 ነው የሚሆነው። -8 እና 8 ነው የሚሆነው። b absolute value of x is equal to 3 አምስተኛ ከሆነ ሁለቱም ፖዚቲቭም ኔጌቲቭም ይሆናል ማለት ነው። መጻፋችሁ ላይ ቻሌንጂንግ ፕሮብሌም ብሎ ያስቀምጣውን በደንብ እንሰራለን። የኤን ሰርተን እንየው። ከዚህ በኋላ እነዚህን ጥያቄዎች ከሰራችሁ በኋላ አብሶሉት ቫልዩ ምን ያህል እንደሚቀል ታያላችሁ። ለምሳሌ አብሶሉት ቫልዩ ኦፍ x + 4 = 10 አለ። ሁለት ኬዝ ነው የምንወስደው። እቺኛ ውስጥ ያለውን ብቻ አስቡት። መጀመሪያ ውጪ ያለው ሁሉ ጊዜ ፖዚቲቭ ነው የሚሆነው ብለናል። ውስጥ ያለው አንደኛ መጀመሪያ x + 4 ይሆንልናል። ሁለተኛ ደግሞ ኔጌቲቭ ይሆንልናል ውስጥ ያለው። ስለዚህ አሁን እስቲ እንየው። ኬዝ 1 x + 4 = 10 ነው የሚሆነው። ምንም አልቀየርንም። ፖዚቲቭ ይሆናል መጀመሪያ ምክንያቱም x - 4 = 6 ሆነልን። ኬዝ 2 እቺ ውስጥ ያለችው ኔጌቲቭ ሆነችልን። ይሄው ብራኬት ውስጥ አደረኩትና ኔጌቲቭ ሆነችልን። ምክንያቱም ብራኬት ውስጥ ያለችው ኔጌቲቭ መሆን ስለምትችለው ማለት ነው። = 10 አልነው። እቺን ከዚህ ለማጥፋት ቦት ሳይድ በኔጌቲቭ አባዛው -10 ሆነልኝ። x = -10 -4 ይሆናል። x = -14 ሆነልን ማለት ነው። ስለዚህ ሶሉሽናችን ምንድነው የሚሆነው ማለት ነው? 6 እና -14 ቼክ እናድርገው እስቲ። 6 እዚህ ስናስገባው 6 ሲደመር 4 10 አብሶሉት ቫልዩ ውስጥ ሲወጣ 10 ሆነልን። -14 ደግሞ እዚህ ጋር እናስገባው። -14 ሲደመር 4 -10 ይሆናል። -10 ከአብሶሉት ቫልዩ ሲወጣ 10 ሆነልን ማለት ነው። በቃ እቺን ብቻ ማወቅ ነው። ሁለቱ ኬዞች ሁሉ ጊዜ እንደዚህ ኬዝ 1 ኬዝ 2 እያላችሁ ትሰራላችሁ ማለት ነው። ለምሳሌ ቢን እንወስደው። ቢን መጀመሪያ ምንድነው ብናደርገው እቺን 4 ከዚህ ለማጥፋት እዚህ ጋር ለ4 እናካፍላለን፣ እዚህ ጋር ለ4 እናካፍላለን። ለ4 ስናካፍለው ይሄኛው ስንት ይመጣልናል? 30.75 ይመጣልናል። ይሄን ስታካፍሉት መጀመሪያ ኬዝ 1 ብላችሁ ትቀጥላላችሁ። ኬዝ 1 እቺን ውስጥ ያለችዋን x + 3 = 30.75 በቃ አሁን ማቀናነስ ነው። ሌላ ምንም ነገር የለም። የx ዋጋ ስንት ሆነልን? 27.75 ሆነልን ማለት ነው። ኬዝ 2 ብላችሁ አሁንም እቺን ብራኬት ውስጥ ታስገቡትና ኔጌቲቭ = 30.75 ትላላችሁ ማለት ነው። ኬዝ 2 ይሄው እቺን ብራኬት ውስጥ አስገባው። ማይነስ እዚህ ጋር አለች፣ ከውጪ ፖዚቲቭ ሆነልን። ከዛ አሁን ይሄን ስንሰራ ኔጌቲቭ ከሁለቱም ሳይድ ለማጥፋት በኔጌቲቭ አባዛው x + 3 = -30.75 አደረኩት። x አቀናነስኩና -33.75 ሆነልኝ ማለት ነው። 75 ሆነልኝ። ስለዚህ አንሰራችን ምንድነው? 27.75 እና -33.75 ይሆናል ማለት ነው። ሌሎች ጥያቄዎችንም ስለምንሰራ ችግር የለም። አሁንም ድጋሜ እቺን እዩት። እዚህ ጋር አሁን ውጪ ያሉትን በሙሉ እንጨርሳቸው። አብሶሉት ቫልዩን ትተን እቺን 3 ወደዚህ ስናሳልፈው ይሄው እንዳለች አለፈች። ስንት ሆነች? 9 - 3 ሆነልን፣ 6 ሆነችልን። እቺ -2 ሳካፍለው -3 ሆነልን። ከአብሶሉት ቫልዩ ውጪ ደግሞ ማይነስ ስለማይሆንልን
ኖ ሶሉሽን እንላለን። እዚሁ solve each of the following absolute value equation ይላል። ለምሳሌ p - 1 is equal to 4 አለ። ኬዝ 1 ትላላችሁ። ኬዝ 1 p - 1 is equal to 4 ምንም ሳትጨምሩበት ይሄ p is equal to 4 plus 1 5 ሆነልን። ኬዝ 2 እቺን ብራኬት ውስጥ ትከቱና ኔጌቲቭ አርጋችሁ is equal to 4 ትላላችሁ። ኬዝ 2 ይሄው ኔጌቲቭ ብራኬት ውስጥ ከተትኩት እቺ ኔጌቲቭ ከውጪ አስቀመጥኳትና is equal to 4 አደረኩት። እቺ ኔጌቲቭ ከዚህ ለማጣፋት both side በኔጌቲቭ አባዛውት p - 1 is equal to -4 አደረኩት። p is equal to -4 plus 1 አደረኩት። p is equal to -3 አደረኩት ማለት ነው። ቼክ ማድረግ ትችላላችሁ። ውስጥ ምርጫ ላይም ሲመጣ ባይዘው ያው ቼክ ማድረግ ትችላላችሁ፣ ግን ጥንቃቄ ይፈልጋል። ከዛ ውጪ ይሄኛው ሶሉሽናችን ምንድነው የሚሆነው? -3.5 ይሆናል። ብዙ ጊዜ ምርጫ ላይ እንደዚህ ነው የሚቀመጠው። በሴት ውስጥ እንደዚህ ሶሉሽኑ በዚህ መልኩ ስለሚቀመጥ በዚህ መልኩ ማስቀመጥ ትችላላችሁ ማለት ነው። ጥያቄ ሁለተኛ ጥያቄ አሁን ደግሞ እንደዚህ ብሎ ጠየቀ። -6 + a = 9 ብሎ ይጠይቃል። መጀመሪያ የምታደርጉት ኬዝ 1 ምንም ሳታደርጉ እንዳለ ውስጥ ያለውን ኬዝ 1 ትሉትና =9 ትላላችሁ። ከዛ በኋላ አሁን ሶልቭ ማድረግ ነው። a = 9 + 6 ሆነ። a = 15 ሆነ። ኬዝ 2 ትሉትና አሁን ደግሞ እቺን ብራኬት ውስጥ ታስገቡትና ኔጌቲቭ አርጋችሁ =9 ትላላችሁ። ኬዝ 2 ይሄው ብራኬት ውስጥ አስገባሁት። -1 እዚህ ጋር አስቀመጥኳት =9 አልኩ። ቦት ሳይድ እቺን ኔጌቲቭ ለማጥፋት ቦት ሳይድ ሳባዛው እዚህ ጋር ኔጌቲቭ በኔጌቲቭ ጠፋ። እዚች ጋር ኔጌቲቭ መጣች። -6 + a = -9 ሆነ። a = -9 + 6 ሆነ። a = -3 ሆነልኝ ማለት ነው። ቼክ ማድረግ ይቻላል። አንሰር ይሄው -3.15 ሆነልኝ ማለት ነው። ምን ያህል ቀላል እንደሆነ ብቻ ማየት ያስፈልጋል። ከዛ በኋላ ያው በጣም ቀላል እንዲሆን ነው ጥያቄዎችን የደጋገምኩት። እዚህ ጋርም 3 + 7x = 73 ይላል። አሁን እንዳለ ኬዝ 1 እንዳለ ነው የምታወጡት። 3 + 7x = 73 ሆነ። ይሄን ስናቀናንሰው 7x = 73 ሲቀነስ 1 ሆነ። 7x = 70 ሆነልን። x ለ7 አካፈልኩት 10 ሆነልኝ። አሁን ደግሞ ብራኬት ውስጥ ከተና ኔጌቲቭ አድርጌ =73 ትላለሁ። ኬዝ 2 እንደዚህ ኔጌቲቭ አድርጌ 73 ትላለሁ። እቺን ከዚህ ለማጥፋት ቦት ሳይድ በኔጌቲቭ አባዛውት አቀናነስኩና ለ7 ሳካፍለው -76/7 ሆነልኝ ማለት ነው። ስለዚህ ሶሉሽናችን እንደዚህ እቺኛዋን ብራኬት እናርጋታለን። አራተኛ አሁንም ለብቻ ደግሞ አብሶሉት ቫልዩ ኦፍ 5x = 4 ሆነልን። መጀመሪያ ውጪ ያሉትን ከአብሶሉት ቫልዩ ውጪ ያሉትን እንጨርሳለን ብያለሁ። ከእሱን ስንጨርሰው 4ን ወደዛ አሳልፈን አስቀመጥ ነው። አብሶሉት ቫልዩ ኦፍ -5 = -15 ሆነልን። አሁን እስቲ ምንድነው የምትሉት? መልስ ከመስጠቴ በፊት ይሄ ከአብሶሉት ቫልዩ ወጥቶ ኔጌቲቭ ስለማይሆን መልሳችን ኖ ሶሉሽን ይሆናል ማለት ነው። በጣም አሪፍ። የሚቀጥለውን እንየው። እዚች ጋር አሁን -8 አብሶሉት ቫልዩ ውስጥ 3 - 80 ነው 8k ይላል ይሄ ስላለን አሁን መጀመሪያ እዚች ጋር ለ8 ማካፈል ነው። ለ-8 ስናካፍለው ምን ሆነልን? አብሶሉት ቫልዩ ኦፍ 3 - 8k -5 ሆነልን። ምንም የትም ቦታ አትሄዱ። አሁን መጀመሪያ እቺን ይወት እቺ ምንድነች? ኔጌቲቭ ስለሆነ ምንድነው? ኖ ሶሉሽን። በጣም አሪፍ። የሚቀጥለውን እንየው። የሚቀጥለው ለምሳሌ 10 ሲቀነስ -10 አብሶሉት ቫልዩ ውስጥ ይሄን አስቀመጠ። አሁንም መጀመሪያ ውጪ ያሉትን በደንብ መስራት አለብን። ውጪ ያሉትን ስንሰራ ለምሳሌ 10ን ወደዛ ያሳልፈን እንቀንሳለን። ስለዚህ ማይነስ እቺኛው እዚህ ጋር ተቀመጠልን። አብሶሉት ቫልዩ ኦፍ -8k + 4 = 10 - 10 0 ሆነልን። ስለዚህ አሁን ቀላል ነው። እቺ 0 ስትሆንልኝ እቺ ኔጌቲቭም ከዚህ ትጠፋልኛለች ማለት ነው። ስለዚህ አሁን ምን ሆነልኝ? አብሶሉት ቫልዩ ኦፍ -8k + 4 = 0 ሆነልን። በጣም አሪፍ። አሁን እዚህ ጋር ከደረስ ኬዝ 1 ብለን እናስቀምጣለን። ኬዝ 1 ምንም ሳናደርግ ውስጥ ያለውን እንዳለ አስቀምጠን -8k + 4 = 0 ሆነልን። ይሄን ከዛ ማቀናነስ ነው። እቺን ወደዛ ሳለፍኩ -4 ሆነችልኝ። ኔጌቲቭ በኔጌቲቭ ጠፋችልኝ። ለ4
ሳካፍለው k 1/2 ሆነልኝ። ኬስ 2 ደግሞ እስቲ ሰርተን እንየው። ለማንኛውም ነው ሰርተን የምናየው ምክንያቱም እዚህ ኳልቱ 0 ከሆነ 1 ሶሉሽን አለው ብለን ስላየን ሰርተንም ስናይ መጨረሻ ላይ k 1/2 ይሆናል ማለት ነው። ስለዚህ ሶሉሽናችን 1/2 ሆነልን ማለት ነው። absolute value of any number እዚህ ኳልቱ 0 ከሆነ ሶሉሽናችን 1 ሶሉሽን አለው ብለን ስላየን ነው። እቺን ጥያቄ ጨምረን እንየው። ለምሳሌ 4 minus 9k absolute value ውስጥ minus 6 minus b እዚህ ኳልቱ minus 14 ይላል። አሁን እዚች ጋር ያለችውን 14 minus 14 ብቻ አይታችሁ መወሰን አትችሉም። መጀመሪያ ከአብሶሉት ቫልዩ ውጪ ያሉት በዚህ በኩል ያሉትን ምን ማድረግ ያስፈልጋል? ሶልቭ ማድረግ ያስፈልጋል። መጀመሪያ እቺን 4 ወደዛ አሳልፈን እናስቀምጣታለን። 4 ስናሳልፍ -18 ሆነልን። እቺ ደግሞ -8 እዚህ ጋር አለች። እቺ ኔጌቲቭ በዚህ ኔጌቲቭ ስለምትጠፋልን absolute value of -6 minus b is equal to 2 ይሆንልናል ማለት ነው። አሁን ከዚህ በኋላ ነው ወደ ኬዝ የምንሄደው። ፖዚቲቭ ከሆነልን ኬዝ 1 ብለን ውስጥ ያለውን እንዳለ እናስቀምጣለን ምንም ሳናደርገው። ከዛ መስራት ነው ስንሰራ -8 ሆነልን። ኬዝ b ብራኬት ውስጥ እናደርግና ኔጌቲቭ ጨምረንበት is equal to 2 እናደርጋለን። ይሄንንም ስንሰራ b is equal to -4 ሆነልን። ስለዚህ መልሳችን ምንድነው? -8 እና -4 ይሆንልናል ማለት ነው። ይሄ ቦታ መቀያየሩ ብዙም ችግር የለውም። እንደ ወርክሺት ይሄን እንደ ወርክሺት ራሳችሁ ሰርታችሁ ማየት ነው። መጀመሪያ ምንድነው ይሄን ወደዛ ስታሳልፉ ስታቀናንሱ 0 ሆነልን። 0 ከሆነ ምን እንደሚሆን አይተናል። ስለዚህ እናንተ ፕራክቲስ አድርጉ። እዚህ ጋር ያለውንም መጀመሪያ ማቀናነስ ነው ከብራኬት ከአብሶሉት ቫልዩ ውጪ ያለውን ይሄን ከጨረሳችሁ በኋላ ነው ወደ ኬዝ 1 ኬዝ 2 የምትሉት። ይሄን በተመሳሳይ ይሄን ወደዛ ደምራችሁ ለዚህ ያካፍላችሁ ከዛ ኬዝ 1 ኬዝ 2 ትላላችሁ። ይሄንንም ወደዚህ ያሳልፋችሁ ከቀነሳችሁ በኋላ ለ3 ታካፍሉና ኬዝ 1 ኬዝ 2 ትላላችሁ። ተመሳሳይ አምስተኛም እንደዛው ፕራክቲስ አድርጉት። ይሄን ፕራክቲስ አድርጋችሁ አስፈላጊ ከሆነ ኮሜንት ላይ ጻፉልኝ መልሼ ልሰራላችሁ እችላለሁ። የሚቀጥለው ኮምፔሪንግ ኤንድ ኦርደሪንግ ራሽናል ነምበር ነው። ራሽናል ነምበርን ኮምፔር አድርገን ኦርደር አድርገን እናስቀምጣለን። ይሄ ማለት ራሽናል ነምበርን እንዴት ኮምፔር እናደርጋለን እንዴት ደግሞ ኦርደር እናደርጋለን የሚለውን አብረን እናያለን። how to compare rational numbers ማወዳደር ማለት ነው። ቁጥሮችን እንዳወዳደር ነው ራሽናል ነምበርንም ማወዳደር ማለት ነው። compare decimal number. A rational number which is written in the form of a over b can be expressed as a decimal number by dividing the numerator a by the denominator b. አካፍለን ነው ወደ ዴሲማል የምናወርደው መጀመሪያ እያንዳንዱን እያካፈልን ስለምናወርደው ማለት ነው። notice decimal numbers are compared in the same way as comparing other number. ሌሎችን ነምበር እንዳወዳደር ነው መጀመሪያ ሙሉ ቁጥሩን እናወዳድራለን። ከሙሉ ቁጥር ቀጥለን ከዶት ቀጥለን from the left to the right እየሄድ እናወዳድራለን። የ10 ቤት የ100 ቤት የ1000 ቤት የ10000 ቤት ያን ሌሎችን ስናወዳድር እንደነበረ እናወዳድራለን ማለት ነው። for example 3.45 and 2.9 ይላል። ይሄ መጀመሪያ የትም ሳትሄዱ መጀመሪያ ከዶቱ በፊት ያለው ሙሉ ቁጥሩን እናወዳድራለን። እዚህ ጋር ያለው ሙሉ ቁጥር 3 ነው። እዚህ ጋር ያለው ሙሉ ቁጥር 2 ነው። ስለዚህ 3 እና 2 እናወዳድር 3 ይበልጣል ይሄኛው ቁጥር ይበልጣል ማለት ነው። ምንም ዴሲማል ነምበሩን በቀላሉ ማወዳደር ስለሚቻል ለምሳሌ if the whole number are the same ከሆነ compare digit after the decimal point to the left እንሄዳለን። ለምሳሌ ይሄ compare አድርገን እንየው። for example compare ይሄን compare ስናደርገው 4.57 and 4.63 ይላል። መጀመሪያ 4 እና 4 ተመሳሳይ ስለሆነ የሚቀጥለውን ነው compare የምናደርገው። 4 እና 4 ተመሳሳይ ናቸው። ከዛ የሚቀጥለውን compare ስናደርገው 5 እና 6 ነው compare የምናደርገው። 5 እና 6 compare ስናደርገው 6 ይበልጣል። ስለዚህ አሁን 6 ያለበት ቁጥር ይበልጣል ማለት ነው። therefore 6 ያለበት ቁጥር ይበልጣል ማለት ነው። እቺን ኖትስ ማያዝ ያስፈልጋል። አንደኛ ምንድነው የምናደርገው ላይን አፕ ዘ ዴሲማል ፖይንት ላይን አፕ ከስር አስቀምጠን
እንዳያሳስተን ማድረግ እንችላለን። መቀጠለው ላይ ምሳሌ ስለምንሰራው ቀላል ነው። ከዛ compare digit from left to right from the left to right ነው የምናወዳድረው። whole number part is the most significant ነው። whole number ከሆነ ያው ምንም ጥያቄ የለውም ቀጥታ ማወዳደር ነው። ቀጥታ አወዳድረ ነው የምናስቀምጠው። የማይመጣጠኑ ከሆነ ደግሞ ዲጂቱ እኩል ካልሆነ መጨረሻ ላይ ዜሮ መጨመር ይቻላል። ዜሮ መጨመር ምንም የሚያመጣው ልዩነት ስለሌለ ማለት ነው። ለምሳሌ ኮምፔር ይሄን ኮምፔር ስናደርገው መጀመሪያ ምንድነው የምናደርገው? ላይን አፕ እናደርጋለን። ወደ ታች እናስቀምጣለን። እንደዚህ ላይን አፕ ማለት አንደኛዋን የመጀመሪያዋን ከላይ አርጓት ከዛ ከስር አርጓት ማለት ነው። እዚች ጋር ዲጂቱ ተመሳሳይ ስላልሆነ ዜሮ እንጨምራለን። ምንም አላመጣም ዜሮ ጨመርን ማለት ነው። ከዛ መጀመሪያ 3 እና 3 እናወዳደር ተመሳሳይ ነው እናልፋለን። 4 እና 4 እናወዳደር ተመሳሳይ ነው እናልፋለን። 2 እና 2 እናወዳደር ተመሳሳይ ነው እናልፋለን። 5 እና 0ን ስናወዳደር 5 ይበልጣል። ስለዚህ የመጀመሪያው ቁጥር ይበልጣል ማለት ነው። በቃ በቀላሉ እንደዚህ ማወዳደር ይቻላል። note that we add 0 ቀደም ብያለሁ። 0 መጨመሩ ምንም እንትን የለውም። ስቴፕ 2 ኮምፔር የምናደርገው ምንድነው? ይሄን ከላይ የሰራውትን ነው እዚህ ጋር ያስቀመጥኩት። ከፈለጋችሁ ይሄን ማየት ነው። መጀመሪያ 3 እና 3ን አወዳደር ነው። ይሄው እኩል ነው አለ። 4 እና 4ን አወዳደር ነው። ስቲል አሁንም እኩል ነው አለ። 2 እና 2ን አወዳደር ነው። ስቲል እኩል ነው አለ። 5 እና 0ን ስናወዳደር 5 በለጠ። ስለዚህ 5 ያለበት ቁጥር ይበልጣል ማለት ነው። ስለዚህ 5 ያለበት ቁጥር ይበልጣል ማለት ነው። comparing fraction is a key skill ነው። ምንድነው? ጥንቃቄ ይፈልጋል። ከዛ ውጪ ምንም የተለየ ነገር የለም። እነዚህ are several reliable method to do so best ሜቶዱን እናያለን። ኮምፔር ስናደርገው አሁን ያሉትን ሜቶዶቹ ዝም ብለን ኮመንሊ ወስደን እንየው። አንደኛ ሜቶድ 1 ኮመን ዲኖሚኔተር ወደ ኮመን ዲኖሚኔተር ማምጣት ነው። ኮመን ዲኖሚኔተር እናመጣና ከዛ ኑሚኔተሮቹን ነው የምናወዳድራቸው። ኮመን ዲኖሚኔተር ከሆነ ኑሚኔተሩን ማወዳደር በጣም ቀላል ስለሆነ ማለት ነው። this is the most universal method. The core idea is to cut the whole into the same number of pieces for both fraction so you can compare the number of pieces directly. የምናወዳድረው ቀጥታ ኮመን አድርገን የምናገኘው ነው። ስቴፑ ምንድነው? ኮመን ዲኖሚኔተር እንፈልጋለን። ኮመን ዲኖሚኔተር ከፈለግን በኋላ ፍራክሽኑን ኢኩዊቫለንት ፍራክሽን ወደ ሆነ እንቀይራለን። ከዶመን ዲኖሚኔተሩን ለማግኘት ደግሞ ብዙ ጊዜ ሁለቱን እርስ በርስ ማባዛት ነው። የሁለቱን የምናወዳድረው ቁጥሮች እርስ በርስ እያባዛን የምንሄድ ይሆናል። ምሳሌ ወስደን ስናይ ይሄን በጣም ቀላል ነው። ለምሳሌ ኮምፔር 3/4 እና 5/6 አወዳድሩ አለ። ኮመን ዲኖሚኔተራቸው ምንድነው? ኮመን ዲኖሚኔተር ስናገኝ ለማግኘት የሁለቱን ዲኖሚኔተር እርስ በርስ ማባዛት ነው ቀላሉ። ከዛ ውጪም ልናገኝ እንችላለን፣ ግን እኛ የሚቀለን ከስር ያሉትን እርስ በርስ ማባዛት ነው። ለምሳሌ 4 ሲባዛን በ6 24 ሆነልን ማለት ነው። ስለዚህ አሁን 3/4ኛን 24 እንዲመጣልን ማድረግ ነው። ምኑ ዲኖሚኔተሩ 24 እንዲመጣልን ለማድረግ 24 እንዲመጣልን ለማድረግ በ6 ማባዛ ነው። ስለዚህ ከላይ ያለውንም በ6 ማባዛት ነው። 18 24ኛ። እንደገና ደግሞ 5/6ኛም ከስር 24 እንዲመጣልን ነው። ከስር 24 እንዲመጣልን 6ን በ4 ነው ያባዛ ነው። 5ንም በተመሳሳይ በዛው እናባዛለን። ስለዚህ እዚህ ጋር 5 ሲባዛን በ4 20 ሆነልን። 6 ሲባዛን በ4 24 ሆነልን። ከታች ያሉት ሁሉም ተመሳሳይ 24 ስለመጣልን ከላይ ያለውን ነው የምናወዳድረው። 18 እና 20ን ስናወዳድረው 20 ይበልጣል። ስለዚህ 20 ደግሞ የማናት? የ5/6ኛ ስለሆነ 5/6ኛ ከ3/4ኛ ይበልጣል ማለት ነው። በጣም ቀላል ነው ይሄ። ከዚህም የተሻለ ቀላል ያለ መንገድ ስላለ እሱን አብረን ስለምናይ ችግር የለውም። ሜትድ ቱ ዴሲማል ኮንቨርሴሽን ነው። መጀመሪያ የተሰጠንን ማካፈል ነው። እሱን ቀደም ሰርተናል። ለምሳሌ የተሰጡንን አካፍለን ኮምፔር ማድረግ ነው። 2/3 እና
ሶስት አምስተኛን ለምሳሌ አወዳድሮ አለ 2 ለ3 እናካፍል 0.666 እያለ ይቀጥላል። 3 ለ5 እናካፍል 0.6 ብቻ ብሎ ይቆማል። ስለዚህ አሁን እዚህ ጋር 00ዎችን መደርደር እንችላለን። እዚህ ጋር 00ን ስንጨምር ቅድም ላይን አፕ ባደረግነው ቁጥርም ብናስቀምጠው ችግር የለውም። ግን እንደዚህም 6 ብቻ ብሎ ስለሚቆም ይሄ ያኛው ደግሞ 6 ብሎ ስለሚቀጥል ስለዚህ 2/3ኛ ከ3/5ኛ ይበልጣል ማለት ነው። እቺኛው ሜትድ ናት። ሶስተኛ ሜትድ በጣም ጥሩ ሜትድ ናት። እሷን በደንብ ትይዙታላችሁ። ክሮስ መልቲፕሊኬሽን ነው። ሜክ ሹር ዲኖሚኔተር ፖዚቲቭ ወደ ፖዚቲቭ ካልሆነ በተመሳሳይ ማባዛት ነው። ስለሚቀል ነው በፖዚቲቭ እንዲሆን የተፈለገው። ክሮስ መልቲፕላይ ይደረጋሉ። ክሮስ መልቲፕላይ ሲደረጉ ኤ ክሮስ ኤ ታይምስ ዲ እና ሲ ታይምስ ቢ ይሆናል ማለት ነው። የምናወዳድረው ኤ ኦቨር ቢ እና ሲ ኦቨር ዲ ከሆነ ቀጥታ እነዚህን ክሮስ ማድረግ ነው። ለምሳሌ አሁን ኢፍ ኤ ክሮስ ቢ ኤ ታይምስ ዲ ግሬተር ዛን ሲ ታይምስ ቢ ከሆነ ዘን የተሰጠን የመጀመሪያው ኤ ኦቨር ቢ ይበልጠዋል ማለት ነው። ለምሳሌ ኤዲን እንደዚህ ነው የምናባዛው። ኤዲ ወደዚህ ስናባዛው ይሄ ቢሲን እንደዚህ ስናባዛው ኤዲ ከበለጠ በቃ ይሄ እዚህ ጋር ያለው ቁጥር ይበልጣል ማለት ነው። ቢሲ ከበለጠ እዚህ ጋር ያለው ቁጥር ይበልጣል ማለት ነው። ምሳሌ ወስደን እናያለን። እኩል ከሆነ ደግሞ እኩል ነው ማለት ነው። ለምሳሌ ኮምፔር 7/8 እና 4/5 ኮምፔር አድርጎ አለን። ክሮስ መልቲፕሊኬሽን ነው የምንጠቀመው። ለምሳሌ እዚህ ጋር 7/8 እና 4/5 ኮምፔር አድርጎ አለ። እቺን እንደዚህ እናባዛለን። 5ን በ7 ነው የምናባዛው። 5ን በ7 ስናባዛው 35 ሆነልን። ይሄ 8 በ4 ስናባዛው 32 ሆነልን። ሰባት 8ኛ እና 4/5 ለምሳሌ ስንሰራው ቀጥታ እዚህ 5ን በ7 እናባዛለን 35 ሆነልን። 8ን በ4 እናባዛለን 32 ሆነልን። 35ን እና 32ን እናወዳድራለን 35 ይበልጣል። ስለዚህ 7/8 ይበልጣል ማለት ነው። እዚህ ላይ በደንብ ጥንቃቄ ያድርጉ። አሪፍ ሜትድ ስለሆነ ይሄ በጣም ቀላል ነው የሚሆነው። ኤክሰርሳይዝ 1/4 ላይ ስናይ which one of the following statement is true and which are false ይላል። ለምሳሌ -0.15 is less than 1.5 ሁሉ ጊዜ ይሄ እንዳያሳስታችሁ ኔጌቲቭ ነምበር የፈለገ ነገር ትልቅ ይሁን ከፖዚቲቭ ነምበር ያንሳል። ትሩ ነው የሚሆነው። ይሄ ትሩ ፖዚቲቭ ነምበር are always greater than negative number። ቢ ይሄ ቢ ምንድነው? 2/3 2 ሙሉ 3/5 is greater than 3 ሙሉ 2/3 ይላል። ይሄን ቀጥታ ማካፈል እዚህ ኳልቱ ሲሆን ምንድነው 5 ሲባዛም በ2 10 ሲደመር 3 13/5 ይሆናል። ይሄ ደግሞ 5 ሲባዛም በ3 15 ሲደመር 2 17 ይሄ ደግሞ 17/5 ይሆናል። ይሄኛው ምንድነው ዲኖሚኔተሩ ሴም ስለሆነ 13 ከ17 ይበልጣል ይላል። ይሄ ሐሰት ነው። ሲ አብሶሉት ቫልዩ ኦፍ 3/5 is less than 3/5 ይላል። ይሄ ምንድነው ከአብሶሉት ቫልዩ ሲወጣ 3/5 ነው የሚሆነው። 3/5 ከ3/5 ያንሳል ነው ያለን። ሐሰት ነው። ዲ 12/8 is equal to 10/15 ይላል። ይሄን ማቃለል ነው መጀመሪያ ከመስራታችሁ በፊት። ይሄኛውን በ4 3 ይሆናል፣ በ4 2 ይሆናል። ይሄኛው ደግሞ በ5 2 ይሆናል፣ በ5 3 ይሆናል። 3 ሁለተኛ እዚህ ኳልቱ 2 ሶስተኛ ነው ያለን። ሐሰት ነው። ይሄ በቀላሉ ማየት ይቻላል። ይሄኛውንም ወደ ይሄ ቅይጥ ነው
ወደ ሙሉ ፍራክሽን መቀየር እንችላለን። ይሄን ስንቀይረው 26 ሰባተኛ ኢስ ግሬተር ዛን 21 ስድስተኛ ነው ያለን። ይሄን ምንድነው የምናደርገው? ክሪክሮስ 26ን በ6 ስናባዛ ስንት ሆነልን? 156 ሆነልን። 7ን በ21 ስናባዛ 147 ሆነልን። ስለዚህ አሁን 156 ስለሚበልጥ ይሄ መጀመሪያ ያለው 26 ሰባተኛ ይበልጣል፣ እውነት ነው ማለት ነው። አሁንም ይሄን ክሪክሮስ ማድረግ ነው። ክሪክሮስ አድርጋችሁ ለምሳሌ አሁን እዚህ ጋር 8 ሲባዛም በ5 18 ሲባዛም በ5 ታባዛላችሁ። 18 ሲባዛም በ5 90 ነው። ከዛ 12 ሲባዛም በ7 ደግሞ 84 ነው። 90 ከ84 ይበልጣል። ስለዚህ እንደዚህ ያባዛ ነው፣ ወደዚህ ያባዛ ነው። ከላይ ስለምናስቀምጠው መልሱ ትሩ ነው ማለት ነው። ይሄን ስናወዳድረው ላይን አፕ ማድረግ ነው። እንደዚህ ላይን አፕ ወደ ታች ማድረግ ነው። 6 እና 6 እኩል ናቸው። ወደሚቀጥለው እናልፋለን። 5 እና 6 5 እና 0 5 ይበልጣል። ስለዚህ ይሄኛው ይበልጣል ያለው ሀሰት ነው ማለት ነው። ኢንሰርት ግሬተር ዛን ኢዝ ኢኳል ቱ ኦር ሌስ ዛን ቱ ኤክስፕሬስ ዘ ኮረስፖንዲንግ ሪሌሽን ቢትዊን ዘ ፎሎዊንግ ነምበር ይላል። ይሄኛውን ክሪክሮስ አድርጋችሁ ማግኘት ነው። ይሄን እንደዚህ 15 ታባዛላችሁ፣ በ9 በ18 ታባዛላችሁ። የቱ ይበልጣል የሚለውን ይሄኛው ኦብቪየስ ይታወቃል። 9ን በ18 ስናባዛ ነው የሚበልጠው 9ን በ15 ከምናባዛው። እዚህ ጋር ኔጌቲቮቹን ሲምፕሊፋይ ማድረግ ነው። ይሄኛውን በ3 ማይነስ 7 ይሆናል፣ በ3 4 ይሆናል። ይሄ በ4 7 ይሆናል፣ በ4 4 ይሆናል። እኩል ናቸው የሚሆኑት። ለምሳሌ ይሄን አቃለን ስናየው እኩል ነው የሚሆነው። ይሄኛውን ማካፈል ነው። 8ን ለ20 ስናካፍል 0 ነጥብ 0 እዚህ ጋር ስንጨምር 4 ነው ይሆናል። 0.4 0.4 እና 0.3 ስናወዳደር 4 ትበልጣለች። ስለዚህ ግሬተር ዛን ይሆናል ማለት ነው። ይሄኛውን ደግሞ ቅይጥ ራሽናል ነምበርን ወደ ፕሮፐር ኢምፕሮፐር ፍራክሽን እንቀይራለን መጀመሪያ። ከዛ በኋላ ክሪክሮስ ማድረጉ ይቀለናል። ይሄኛው 8 በ23 እናባዛ ነው፣ 6 በ31 ስናባዛ ነው የሚበልጠው የሚለውን ሰርተን ስናየው 184 ሆነ። ይሄኛውን 8ን በ23 ስናባዛው 184 ሆነ። 6ን በ31 ስናባዛው 186 ሆነ። ስለዚህ 31 8ኛ ይበልጣል ማለት ነው። ይሄኛውን ስሩት ራሳቸው ቀላል ነው። ይሄ ከአብሶሉት ቫልዩ ሲወጣ ራሱ ሆኖ ስለሚወጣ እኩል ይሆናል። እነዚህን ደግሞ ክሪክሮስ አድርጋችሁ መስራት ነው ማለት ነው። from each pair of a number which number is to the left of other on the number line ይላል። አሁን to the left of ካለ የቱ ነው የሚያንሰው ማለት ነው። ሌላ ምንም ዴፊኒሽን የለውም። የቱ ያንሳል ብሎ ስለሚጠይቅ ቀጥታ ትንሹን ቁጥር መውሰድ ነው። ለምሳሌ ኤ ላይ 3.7 ነው 3.5 ነው 7 ነው የሚያንሰው 3.5 ነው የሚያንሰው ማለት ነው። ቢ ላይ ክሪክሮስ ማድረግ ነው። እንደዚህ ለምሳሌ 6 ሲባዛም በ7 42 ነው። 8 ሲባዛም በ5 40 ነው። ስለዚህ ይሄኛው ይበልጣል ማለት ይሄኛው ቁጥር ይበልጣል፣ እቺኛው ቁጥር ታንሳለች ማለት ነው። ሲም መጀመሪያ ቀይራችሁ ማባዛት ነው። የቱ ይበልጣል የቱ ያንሳል የሚለውን ይሄን በዚህ ስናባዛ 15 ሆነ። 15 እና 2 17 አምስተኛ ሆነ። ይሄኛው ደግሞ 19 7ኛ ይሆናል። ክሪክሮስ አድርገን ማባዛት ነው። እቺ ቁጥር ታንሳለች ማለት ነው። ዲ ላይ ኔጌቲቭ ቁጥር ሁሉ ጊዜ ያንሳል። ምንም ጥርጣሬ ውስጥ እንዳትገቡ። ሁለት ኔጌቲቭ ከሆነ ግን ለምሳሌ ይሄ -1.5 ነው። ይሄኛው አንድ አይሆንም። አንድም ስለማይሞላ ይሄኛው ቁጥር ትልቅ ነው ማለት ነው። ኔጌቲቭ ከሆነ ትልቅ ቁጥሩ ይሄ ስለሚሆን -1.5 ትንሽ ቁጥር ነው ማለት ነው። ኔጌቲቭ ስለሆነ ነው እንጂ ፖዚቲቭ ቢሆን እንደዛ አይደለም። አራተኛ እነዚህ KNMXYZ ናቹራል ነምበር ከሆኑ ነምበር ላይን ላይ አወዳድራችሁ ግሬተር ዛን ኦር ኢዝ ኢኳል ቱ ብላችሁ አስቀምጡ አለን። ኤ
የመጀመሪያው ላይ ቆማችሁ ቱ ዘ ሌፍት ነው ቱ ዘ ራይት ነው የሚገኘው ምለውን ማለት ነው። ኤን ጋር ሂዱና ኤን ጋር ቆም። ከዛ ኤክስ ወዴት ነው የምትገኘው? ቱ ዘ ራይት ኦፍ ኤን ነው የምትገኘው። ስለዚህ ኤን ያንሳል ማለት ነው። ኤክስ ጋር እንሄዳለን። ኤክስ ጋር ሄደን እንቆማለን። ኤክስ ላይ ቆመን ዋይ ቱ ዘ ራይት ነው ቱ ዘ ሌፍት ነው የምትገኘው? ቱ ዘ ሌፍት ነው የምትገኘው። ስለዚህ ዋይ አሁንም ከኤክስ ትበልጣለች ማለት ነው። ዘድ ላይ እንቆምና ደግሞ ዘድ ላይ ቆመን ኤንን እናያለን። ዘድ ላይ ቆመን ኤንን ስናይ ዘድ ከኤን ይበልጣል። ዘድ ኤን ቱ ዘ ሌፍት ኦፍ ዘድ ስለምትገኝ ዘድ ይበልጣል እንላለን። ዋይ ጋር ቆመን ኬን እናያለን። ዋይ ጋር እዚህ ጋር መተን ኬን ስናይ ቱ ዘ ሌፍት ነው ቱ ዘ ራይት ነው የሚገኘው? ቱ ዘ ሌፍት ነው የሚገኘው። ስለዚህ ዋይ ትበልጣለች ማለት ነው። ስለዚህ በአጠቃላይ ሴክሽን 1 በዚህ እናጠቃልላለን። ቪዲዮውን ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። አመሰግናለሁ።